የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ክለብ አርሰናል የግሪካዊውን የመስመር አጥቂ የዞሊስን ዝውውር በትላንትናው ዕለት ይፋ አድርጓል። ይህ ተጫዋች በሚቀጥለው የውድድር ዓመት በግራ መስመር በኩል የአርሰናልን ማጥቃት ይመራል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች ሁለገብ ተጫዋች መሆኑንም ይህ ተጫዋች ከፈረመ በኋላ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ አስተያየቱን ሰጥቷል። ይህ ተጫዋች ምን አይነት ብቃትን ለአርሰናል ሊያሳይ ይችላል? ከዚህም በተጨማሪ በአርሰናል እግር ኳስ ክለብ ይህ ተጫዋች መጨመር የሚችላቸው ሁለት አንኳርና አበይት ነገሮች ምንድናቸው? በዛሬው ፕሮግራማችን ላይ ይህንን ጉዳይ እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ፕሮግራማችን ቫይራል እንዲወጣ የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በሌላ ዝግጅት ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የዞሊስን የአርሰናል ዝውውርና በሚቀጥለው ዓመት ለአርሰናል መስጠት የሚችላቸውን ሁለት አንኳር ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን ማለት ነው። ለአርሰናል ደጋፊዎች ግን አስቀድሜ አንድ ጥያቄ መጠየቅ እፈልጋለሁ። ይህ ተጫዋች ለአርሰናል በመፈረሙ ምን ተሰማችሁ? እውነትስ ይህ ተጫዋች በሚቀጥለው የውድድር ዓመት የሚጠበቅበትን የማጥቃት አገልግሎት በምን አይነት መንገድ ሊወጣው ይችላል? ኮሜንት ላይ የገባችሁ ሐሳቦቻችሁን፣ አስተያየቶቻችሁን ልታስቀምጡልን ትችላላችሁ ማለት ነው። ተጫዋቹ በይፋ ትላንትና ለአርሰናል ፊርማውን አኑሯል። የአርሰናልን መለያ ይዞም የተነሳቸውን ፎቶዎች በአርሰናል ይፋዊ ገጾች ላይ ስንመለከት ነበር። ያው ሂርዊጎ ከተባለ በእርግጥ ትንሽ ቀናት ተቆጥረዋል። አርሰናል ዝውውሩን ከጨረሰ ያው የሚጠበቀው ነገር ሜዲካል ማድረግ የሕክምና ምርመራ ማድረግና የተጫዋቹን ዝውውር ይፋ ማድረግ ነበር። ታዲያ ትላንትና ተጫዋቹ በይፋ የአርሰናል ተጫዋች ሆኖ የአርሰናል ስብስብን ተቀላቅሏል ማለት ነው። እና ተጫዋቹ አርሰናልን ከተቀላቀለ በኋላ የተሰማውን ደስታ ገልጿል። በተለይ ደግሞ ከአርቴታ ጋር ብዙ ውይይቶች እንዳደረጉ ይህም ደግሞ በሚቀጥለው ሲዝን ተጫዋቹ ለአርሰናል የተሻለ ነገር መስጠት እንዲችል እንደሚያደርገው ነው ዞሊስ በአስተያየቱ የገለጸው። ይህንን ትልቅ ክለብ በመቀላቀል እጅግ በጣም ደስ ብሎኛል። ያውም የፕሪሚየር ሊግን ዋንጫ ያሸነፈን ክለብ መቀላቀል እጅግ በጣም አስደሳች ነገር ነው። የሚቀጥለው ዓመት የአርሰናል ስብስብ አካል በመሆኔ ኩራት ተሰምቶኛል ሲል አስተያየቱን ሰጥቷል። ከዚህ በተጨማሪ ከአርቴታ ጋር አስገራሚ ንግግር እና ውይይት ነበረን። ለ1 ሰዓት የቆየ ንግግር አድርገናል። በአብዛኛው አጠቃላይ ስለ ሁሉም ነገሮች፣ ስለ ክለቡ፣ ስለ የኔ የእግር ኳስ ቆይታ፣ ከዚህ በተጨማሪ አርቴታ ስላቀደው እቅድ እና ደግሞ በአጠቃላይ ስለ ቡድኑ ተወያይተናል። በአጠቃላይ የተወያየናቸው ነገሮች በሙሉ ፖዘቲቭ ነገሮች ብቻ ነበሩ የሚል አስተያየቱን ዞሊስ ሰጥቷል ማለት ነው ለአርሰናል ፊርማውን ካኖረ በኋላ። ከዚህ በተጨማሪ እኔ ቀጥተኛ ተጫዋች ነኝ። እኔ መጫወት የምችለው ጎሎችን ለማስቆጠርና አሲስቶችን ለማድረግ ነው። ያ የኔ ትልቁ ዓላማ ነው። በተለይ እንደ መስመር አጥቂ ጎል ማስቆጠርና አሲስት ማድረግ የኔ ትልቁ ፍላጎት ነው። ጎል ለማስቆጠር ሁልጊዜ ረሃብ አለኝ። እንዲሁም ደግሞ ለቡድን ጓደኞቼ ያለቀላቸውን ኳሶች አሲስት ማድረግ እፈልጋለሁ እና ማለት የምችለው በዚህ ቡድን ጠንክሬ እሰራለሁ። ኢቭን የቡድኑን መከላከል እያገዝኩ መጫወት እፈልጋለሁ የሚል አስተያየቱን ሰጥቷል ማለት ነው። ከዚህ በተጨማሪ እንደውም የቡድኑ ስፖርቲንግ ዳይሬክተር አንድሪያ ቤርታ በጣም አስደናቂ ተጫዋች ነው ያስፈርም ነው፣ ሁለገብ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች አስፈርመናል ሲል ለተጫዋቹ ያለውን አድናቆት ገልጿል። ዞሊስ ሁለገብ ተጫዋች በመሆኑ ምክንያት ለአርሰናል መጨመር የሚችላቸው ብዙ ነገሮች እንዳሉ ማንሳት ይቻላል። ያው ከዚህ በፊት ስለ ዞሊስ ከልጅነቱ ጀምሮ ምን አይነት የእግር ኳስ ሕይወት እንዳሳለፈ የሰራውላችሁ ፕሮግራም ስላለ እሱን ገብታችሁ ልታደምጡት ትችላላችሁ። ነገር ግን ተጫዋቹ በዋነኝነት ሁለት ወሳኝ የሆኑ ጠቀሜታዎችን ለአርሰናል መስጠት ይችላል። የመጀመሪያው ዞሊስ አርሰናል ሊጠቅም የሚችልበት ትልቁ ዓላማና አርቴታም ይህንን ተጫዋች ያስፈረመበት ዋነኛው ምክንያት የአርሰናልን ማጥቃት ከሚታሰበው በላይ በደንብ አንድ ደረጃ አፕግሬድ ማድረግ የሚችል
ተጫዋች በመሆኑ ምክንያት ነው አርሰናል ይህንን ተጫዋች ያስፈረመው። ያለፉትን ጥቂት ዓመታት በተለይ ከ2019-20 ጀምሮ የነበሩትን ጊዜያት ብንመለከት በዚህ የግራው መስመር ቦታ ላይ የተለያዩ ተጫዋቾችን ስንመለከት ነበር። ያው የነሪስ ኔልሰንን ወጣ ገባ ማለት እንኳን ትተን ሁለት ተጫዋቾችን ብናነሳ ሊያንድሮ ትሮሳርድና ማርቲኔሊን፣ በተለይ ትሮሳርድ ደግሞ በ2022-23 አርሰናልን ከተቀላቀለ በኋላ ሁለቱን ተጫዋቾች ስንመለከት ነበር። ሁለቱም አስገራሚ ኳሊቲዎች አሏቸው። ትሮሳርድ ለእኔ ከማርቲኔሊ የላቀ ቦታ መሰጠው ተጫዋች ነው። ምክንያቱም ወደ ሜዳ በሚገባበት ሰዓት ቋሚም ይሁን ከተጠባባቂ ወንበር ላይ የሚነሳ የሚጠበቅበትን ጎልና አሲስት ማድረግ የሚችል ተጫዋች እንደሆነ ተመልክተናል። ማርቲኔሊ አስደናቂ ተጫዋች ነው። ግን ዊኬንድ ዊክ አውት የምታምኑት ይሄ በየጨዋታው ላይ ጎሎችን አሲስቶችን የሚያስመዘግብ በአመት 20ና ከዛ በላይ ጎል ያስቆጥራል ብላችሁ የምትተማመኑበት አይነት ተጫዋች አይደለም። ይህንን ያለፉትን ዓመታት ተመልክተናል። ምርጡን ማርቲኔሊ ያየነው 2022-23 ነበር ለመጨረሻ ጊዜ። ከዛ በኋላ 3 የውድድር ዓመታት ተቆጥረዋል። ምርጡን ማርቲኔሊ አላየንም፣ ስፔሻሊ ፕሪሚየር ሊግ ላይ። አሁን ይህን ነገር ለመቅረፍ ነው ዞሊስ ወደዚህ እግር ኳስ ክለብ የመጣው። ባለፈው ዓመት ብቻ ባደረጋቸው ጨዋታዎች አስገራሚ ሲዝንን ማሳለፍ ችሏል። በባለፈው ዓመት ማለትም በ2025-26 የውድድር ዘመን ተጫዋቹ በቤልጂያን ፕሮ ሊግ 36 ጨዋታዎችን አድርጎ 17 ጎሎችን ያስቆጠረ ሲሆን 23 አሲስቶችን ማድረግ የቻለ ተጫዋች ነው። ኢቨን አሲስቱ ከጎሉ ሁሉ ይበልጣል ማለት ነው። አስቡት፣ 17 ጎል አስቆጥሮ 23 አሲስት አድርጓል። በቻምፒየንስ ሊግ 3 ጎል አስቆጥሮ 5 አሲስት አድርጓል። በውስጥ ውድድሮች ላይ ደግሞ በቤልጂያን ሱፐር ካፕ 2 ጎል አስቆጥሮ 1 አሲስት አድርጓል። በአጠቃላይ 52 ጨዋታዎችን ተጫዋቹ ያደረገ ሲሆን 22 ጎል አስቆጥሮ 29 ለግብ የሆኑ ኳሶችን አመሻሽቶ ማቀበል ችሏል። ይሄ ማለት ተጫዋቹ በተሰለፈባቸው 52 ጨዋታዎች 51 ጎሎች ላይ ቀጥተኛ ተሳትፎ አድርጓል ማለት ነው። ይሄ ቁጥሩ እጅግ በጣም የሚያስደነግጥ ቁጥር ነው። ተመልከቱ፣ በቤልጂያን ፕሮሊግ የተጫወተ ያውም ደግሞ 24 ዓመቱ ላይ የሚገኘው ተጫዋች በአመት 20ና ከዛ በላይ የጎል ተሳትፎ ማድረግ የሚችል ተጫዋች ነው። በሊግ ውድድር ብቻ 17 ጎል አስቆጥሯል እያልን ነው። 23 አሲስቶችን ደግሞ አድርጓል። በእርግጥ አንድ መከራከሪያ ሊነሳ ይችላል። ያው የቤልጂያን ፕሮ ሊግ እና ፕሪሚየር ሊግ እኮ አንድ አይደለም። ኢቭን የቤልጂያን ፕሮ ሊግ ከ5ቱ ትላልቅ ሊጎች ተርታ ሁሉ የሚመደብ አይደለም። ከእንግሊዝ፣ ከጣሊያን፣ ከስፔን ከነዚህ ሁሉ ጎራ የሚመደብ አይደለም። ስለዚህ ይሄ ስታት እዛው ቤልጂያን ፕሮ ሊግ ላይ ነው እንጂ ወደ ፕሪሚየር ሊግ ሲመጣ ራሱ ሊደግመው ይችላል የሚል በርካታ ጥያቄ ሊነሳ ይችላል። እረዳለሁም፣ ደግሞ ትክክለኛም ጥያቄ ነው። ምክንያቱም የቤልጂያን ፕሮ ሊግ እና የእንግሊዝ ፕሪሚየር ሊግ ተመሳሳይ አይነት አቀራረብ እንደሌለው፣ ተመሳሳይ አይነት የፉክክር ቮሊዩም እንደሌለው ይታወቃል። ግን ደግሞ ይሄ ቁጥር ዝም ብሎ እንዳልመጣ ማየት ያስፈልጋል። ኢቭን ተጫዋቹ በቻምፒየንስ ሊግ ውድድር ላይ ከክለብ ብሩዥ ጋር በሚጫወትበት ጊዜ በጣም ያስደንቅ የጎል ማግባት እንቅስቃሴዎችን ሲያደርግ የነበረ ተጫዋች እና በሊግ ውድድር ብቻ 17 ጎልና 23 አሲስት ማስመዝገብ ማለት ያለውን ቁጥር በደንብ ከፍተኛ መሆኑን የሚያሳይ ነው። ኢቭን ከአንድ የውድድር ዓመት በፊት በ2024-25 የውድድር ዘመን እንኳን ብንመለከት በቤልጂያን ፕሮ ሊግ 16 ጎል አስቆጥሮ 6 አሲስቶችን አስመዝግቧል። በቻምፒየንስ ሊግ 1 ጎል አስቆጥሮ 2 አሲስት አድርጓል። በቤልጂያን ሱፐር ካፕ ደግሞ 1 ጎል አስቆጥሯል። በአጠቃላይ 18 ጎል አስቆጥሮ 8 ለጎል የሆኑ ኳሶችን አመሻሽቶ አቀብሏል። በአጠቃላይ በ24 ጎሎች ላይ ቀጥተኛ ተሳትፎ ያደረገ ተጫዋች ነው። እንግዲህ በሁለት የውድድር ዓመታት ብቻ ተጫዋቹ ያደረጋቸውን የጎል አስተዋጽኦች ስንመለከት በሁለት ሲዝኖች ብቻ በ2024-25 እና በ2025-26 75 ጎሎች ላይ ቀጥተኛ ተሳትፎ ያደረገ ተጫዋች ነው እና አርሰናል ይህንን ተጫዋች ያለ ምክንያት እንዳላስፈረመው በባለፉት 2 እና 3 የውድድር ዓመታት በማጥቃቱ ረገድ እጅግ በጣም የተዋጣለት የሆነ ተጫዋች ወደ ክለቡ እንዳመጣ በደንብ በዚህ የክረምት ተጫዋቾች የዝውውር መስኮት መመልከት ይቻላል ማለት ነው። ስለዚህ የአርሰናል ማጥቃት አንድ ደረጃ አፕግሬድ ማድረግ ማሻሻል የሚችል ተጫዋች ነው። አርሰናል ምናልባት እንደ ሌሎቹ ክለቦች የሆኑ ተጫዋቾች ላይ ብቻ የማጥቃቱ በርደን ጥገኛ እንዲሆን ቢያደርገው ኖሮ በባለፈው ሲዝን ፕሪሚየር ሊግ ዋንጫን ባላሸነፈ፣
ቻምፒየንስ ሊግ ፍጻሜ ባልደረሰ፣ ካራባኦ ካፕ ፍጻሜ ባልደረሰ ነበር። አርሰናል ጥሩ ነገሩ ሁሉም ዲፓርትመንት ላይ ያሉ ተጫዋቾች ጎል ያስቆጥራሉ። ማጋሌሽ ያስቆጥራል፣ ቲምበር ያስቆጥራል፣ ሳሊባ ያስቆጥራል፣ ካላፊዮሪ ያስቆጥራል፣ ሂንካፒዬ ያስቆጥራል፣ ዙብሜንዲ፣ ራይስ፣ ኦደጋርድ፣ ማዱዌኬ፣ ኤዜ፣ ቡካዮ ሳካ፣ ማርቲኔሊ፣ ትሮሳርድ፣ ዩኬሬስ፣ ሃቨርትዝ እነዚህ ሁሉ ተጫዋቾች ማስቆጠር የሚችሉ ተጫዋቾች ናቸው። የማጥቃት በርደኑ የተከፋፈለ መሆኑን እንመለከታለን እንጂ የአርሰናል ማጥቃት የሆነ ተጫዋች ላይ ዲፔንድ ያደረገ ቢሆን አርሰናል ለዚህ ስኬትም ባልበቃ ነበር። እንደውም ከ2 ዓመት በፊት አንድ ፕሮግራም እንደሰራውላችሁ አስታውሳለሁ። አርሰናል በተለይ ደግሞ በሁለቱ መስመሮች በኩል ያለው ማጥቃት ምን ይመስላል፣ በግራ መስመርና በቀኝ መስመር በኩል ያለው ማጥቃት ምን ይመስላል የሚለውን በተመለከተ ማለት ነውና በጣም የሚያስገርም ሁኔታ የቀኙ ማጥቃት እጅግ በጣም የተሻለ ነው። የቀኙ ማጥቃት ማለት ቡካዮ ሳካ የሚጫወትበት ቦታ ማለት ነው። የግራው መስመር ደግሞ ማርቲኔሊ የሚጫወትበት ቦታ ነው። እንደውም የሆኑ ጨዋታዎችን እኮ ዝም ብላችሁ ብትታዘቡና ብትመለከቱ አይናችሁ የሚነግራችሁ በጣም ብዙ ነገር አለ። ኳስ ከመሃል ሜዳ ከመጣ በኋላ ለምሳሌ እነ ኦደጋርድ ወይ ደግሞ ሌሎች ተጫዋቾች ለማን ማቀበል ይመርጣሉ? ኳሱን ወደ ቀኝ ወስደው ለሳካ ማቀበል ይፈልጋሉ ወይስ ወደ ግራ ወስደው ለማርቲኔሊ መስጠት ይፈልጋሉ ይባል ብዙ ኳሶች ወደ ቀኝ መስመር እንዲሄዱ ነው የሚፈልገው፣ ወደ ቡካዮ ሳካ ፖዚሽን ወይም ደግሞ ቦታ ማለት ነው። የአርሰናል ማጥቃት የግራና የቀኙ መስመር ባላንስ ያደረገ ሁሉ አይደለም እና ይህንን ነገር አርቴታ በባለፉት ዓመታት ለማስተካከል በተለይም ደግሞ ሲወስድ የነበራቸው እርምጃዎች እንደውም የአምናው ይሻላል። አምና ከዓመታት ቆይታ በኋላ ነው ማርቲኔሊን በፕሪሚየር ሊጉ ቤንች አድርጎ ትሮሳርድን ቋሚ ማድረግ የጀመረው። ትሮሳርድን ደግሞ ቋሚ ማድረግ የጀመረበት ሲዝን ላይ ምን ያህል ውጤታማ እንደነበር ተመልክተናል። አሁንም ያንን የተሻለ ማድረግ ቡካዮ ሳካ ላይ ብቻ ያለውን በርደን በመቀነስ የግራው መስመር ላይ ደግሞ ይህንን ተጫዋች እንዲጫወት ማድረግ ምናልባት ለአርሰናል የተሻለ አማራጭ ሊሆን ይችላል እና እኔ የሚቀጥለው ዓመት ይሄ ተጫዋች በዚሁ ቦታ ላይ ሲጫወት እንመለከተዋለን። ማርቲኔሊ ከባድ የሆነ ተፎካካሪ ነው የመጣበት። ሁለቱም በዕድሜ ተቀራራቢ የሚባሉ ተጫዋቾች ናቸው። አንደኛው የ25 ዓመት ተጫዋች ነው ማርቲኔሊ፣ ዞሊስ ደግሞ የ24 ዓመት ተጫዋች ነው። ሁለቱም በዕድሜ በጣም ተቀራራቢ ናቸው። ስለዚህ ኮምፒት እያደረጉ እንዲጫወቱ የሚያስችል አማራጭ ይፈጠራል ማለት ነው ማርቲኔሊ በአርሰናል የሚቆይ ከሆነ። ስለዚህ የአርሰናል ማጥቃት በደንብ የተሻለ ማድረግ የሚችል በየጨዋታዎቹ ላይ ጎሎችን የሚያስቆጥር አሲስቶችን የሚያደርግ ተጫዋች ነው አርሰናል ያስፈረመው። ቅድም እንዳልኩት በባለፈው ሲዝን 22 ጎልና 29 አሲስት ያስመዘገበ 51 ጎሎች ላይ ቀጥተኛ ተሳትፎ ያደረገ ተጫዋች ነው። ይህ ብቻ ተጫዋቹን የተለየ ብቃት አለው እንድንል የሚያደርገን ይሆናል ማለት ነው። ስለዚህ በማጥቃቱ በኩል በደንብ አርሰናልን በዚህ መንገድ ማገዝ የሚችል ተጫዋች ይሆናል። ሌላው ደግሞ በተለይ በሁለተኝነት የምናነሳው ተጫዋቹ ሌሎች ሁለት አስገራሚ ኳሊቲዎች አሉት። ቅድም የአርሰናልን ማጥቃት ማገዝ እንደሚችል በየጨዋታው ላይ ጎልና አሲስት ማስመዝገብ እንደሚችል አነሳን። ሁለተኛ ላይ ልናነሳው የምንችለው ጉዳይ ደግሞ ተጫዋቹ ስፔሶችን ማስከፈት የሚችል ፈጣን ሩጫዎችን የሚያደርግና የሴት ፒስ አቅሙ ደግሞ በጣም አስደናቂ የሆነ ተጫዋች መሆኑን ማንሳት ያስፈልጋል። ተጫዋቹ የሚታወቅበት አንዱ ትልቁ ኳሊቲው ትላንትና አንድሪያ ቤርታም እንደተናገረው በሁለቱም እግሮቹ ማስቆጠር የሚችል ተጫዋች ነው። አንዳንድ ተጫዋቾች አሉ፣ ለምሳሌ የግራ እግር ተጫዋቾች በቀኝ እግራቸው ኳስ ካገኙ ወደ እግራቸው እንዲመች አድርገው በግራ እግራቸው እንዲመቻቸው አድርገው ለማስቆጠር ሲሞክሩ ኳሱ ሲበላሽ እናያለን። የቀኝ እግር ተጫዋቾች ደግሞ ኳሱ በግራ እግራቸው ስር ከመጣች ወደ ቀኝ እግራቸው እንዲመቻቸው ለማድረግ በጣም ሲቸገሩ እንመለከታለን። ዞሊስ ግን እንዲህ አይነት ችግር የሚያጋጥመው ተጫዋች አይደለም። በሁለቱም እግሮቹ አስደናቂ ሹት ማድረግ ይችላል። ተጫዋቾችን ድሪብል ማድረግ ይችላል። በሁለቱም እግሮቹ አስደናቂ ጎሎችን ማስቆጠር ይችላል። ለዛ ነው ትላንት የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ተጫዋች በተመለከተ በሰጠው አስተያየት ሲናገር he is an excellent finisher with both feet በማለት የተናገረው በሁለቱም እግሮቹ አስደናቂ በሆነ መልኩ መጨረስ የሚችል አስደናቂ አጨራረስ ያለው ተጫዋች ነው ሲል ተጫዋቹን ያደነቀው በዚሁ ምክንያት ነው ማለት ነው። ስለዚህ በሁለቱም እግሩ መጫወት የሚችል ተጫዋች መሆኑ፣ ለምሳሌ አሁን ማርቲኔሊ ከግራ እግሩና ከቀኝ እግሩ ይልቅ የትኛው ነው በጣም ሻርፑ ተብሎ ቢጠየቅ
ማርቲኔሊ በቀኝ እግሩ የበለጠ ሻርፕ ሆኖ እንመለከተዋለን። ወደ ግራም ወጥቶ እኮ አንዳንዴ ሲጫወት አይተነዋል ሳካ በሌለበት ጊዜ። ግን ደግሞ ምናልባትም ደግሞ ያ እንደው ሳካ በማይኖርበት ጊዜ እንደ አማራጭ አርቴታ ይጠቀመው ይሆናል እንጂ በዚህ ቦታ ላይ ያለውን ነገር ስንመለከት ግን ሞር የቀኝ እግሩ ሻርፕ ነው ብለን እናነሳለን። በሌላ አንግል ግን ስታዩት እጅግ በጣም የሚያስደንቅ ነው። የዞሊስ በሁለቱም እግሮቹ ማስቆጠር የሚችል ተጫዋች ነው። ከዛ ደግሞ አርሰናል ብዙ ጊዜ በምን ይቸገራል? በተለይ በሎ ብሎክ የሚጫወቱ ክለቦች ሲመጡ ጥቅጥቅ ብለው የሚጫወቱ ተጫዋቾች ያሉባቸውን ክለቦች አርሰናል በሚገጥምበት ጊዜ እጅግ በጣም እንደሚቸገር ተመልክተናል። ያንን መከላከል ለማስከፈት ያንን መከላከል አስከፍቶ የበለጠ ውጤታማ ለማድረግ አርሰናል እጅግ በጣም የሚቸገርባቸው ሁኔታዎች እንዳሉ እንመለከታለን። ያንን ውጤታማ ለማድረግ ነው አሁን የዚህ ተጫዋች መምጣትም ያስፈለገው። ተጫዋቹ በተለይ በታይት ስፔሶች ወይም ደግሞ በጠባብ አንግሎች ላይ ተጫዋቾችን ድሪብል እያደረገ ማለፍ ይችላል። በጠባብ ስፔሶች ላይ ደግሞ የሚያገኛቸውን ኳሶች የመጠቀም አቅሙም እጅግ በጣም ከፍተኛ ነው። ይህ ነው ይህንን ተጫዋች በአርሰናል ተመራጭ እንዲሆን ያደረገው። ስለዚህ በጣም በጠበቡ ስፔሶች በሁለት በሶስት ተጫዋች ማርክ ተደርጎ እንኳን እነዛን ተጫዋቾች ድሪብል የማድረግ አቅሙ ከፍተኛ ስለሆነ አርሰናል ጎል የሚያስቆጥርበትን እድል ይጨምርለታል። አርሰናል በባለፈው ሲዝን የፕሪሚየር ሊግ ዋንጫ እንኳን አንስቶ የቻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ እንኳን አንድ ሲተች የነበረው ነገር ምንም እንኳን ነገርየው ሙሉ ለሙሉ ከእውነት የራቀም ቢሆን አርሰናል በኦፕን ፕሌይ ጎል አያስቆጥርም የሚል ትችት ይቀርብበት ነበር። አርሰናል የቆመ ኳስ ጥገኛ ነው ይባል ነበር። በእርግጥ አንዳንድ ጨዋታዎች ላይ ልክ ነው፣ በቆመ ኳስ ብቻ ጎሎችን ሲያስቆጥሩ የቆመ ኳስ ላይ ጥገኛ ሲሆን የምንመለከትባቸው አጋጣሚዎች ነበሩ። ነገር ግን አሁን በምናየው ሁኔታ አርሰናል ሙሉ ለሙሉ የቆመ ኳስ ላይ ጥገኛ እንዳልሆነ በኦፕን ፕሌይ በርካታ ጎሎችን እንዳስቆጠረ ተመልክተናል እና ይሄ አርሰናል የቆመ ኳስ ላይ ጥገኛ ነው የሚባለውን ነገር መቅረፍ እንዲችል የሚያደርግ ተጫዋች ይሆናል ማለት ነው እና በተለይ በአጫጭር ቅብብሎች ወደ ሳጥን መግባት የሚችል ድሪብል ማድረግ የሚችል በጣም ፈጣን ከሳጥን ጠርዝ ላይ ከሳጥን ውጪ ሹት ማድረግ የሚችል ተጫዋች ነው እና በእነዚህ መንገዶች አርሰናልን ሊጠቅም ይችላል ማለት ነው። ሁለተኛው ደግሞ ተጫዋቹ ለአርሰናል ሴት ፒስ በጣም ትልቅ ጠቀሜታን መስጠት የሚችል ተጫዋች ነው። በተለይ ደግሞ የማዕዘን ምቶችን በማሻማት የቅጣት ምቶችን ዳይሬክት ቅጣት ምቶችን በመምታት ረገድ በጣም ጥሩ አቅም ያለው ተጫዋች እንደሆነ ይነገርለታል። እኔ በአርሰናል ቤት የቅጣት ምት ጎሎችን ተደጋጋሚ ጊዜ አንመለከትም። ምናልባት ከአንድ የውድድር ዓመት በፊት በ2024/25 የውድድር ዘመን ዴክላን ራይስ 2 የቅጣት ምት ጎሎችን ሪያል ማድሪድ ላይ ሲያስቆጥር ተመልክተናል። እንደው ከዛ በኋላ የምናስታውሰው በተለይ በአምናው ሲዝን የምናስታውሰው የቅጣት ምት የለም። መቼዎች አሉ፣ ኦዴጋርድ ይመታል ወይ ደግሞ ዴክላን ራይስ የቅጣት ምት ሲመታ እናየዋለን። ግን ደግሞ በቂ አይደለም። እኔ አርሰናል ምርጥ የቅጣት ምት መቺ ተጫዋች ያስፈልገዋል። በተለይ ብሩኖ ፈርናንዴዝ በዩናይትድ ቤት እንደሚያደርገው የሴት ፒስ ስንል አርሰናል የማዕዘን ምት ጥንካሬውን እናነሳለን። ነገር ግን ደግሞ እንዲህ አይነት የዴድ ቦል ስፔሻሊስት የሆኑ ተጫዋቾች በተለይ የቅጣት ምቶችን ማስቆጠር የሚችሉ ተጫዋቾች አርሰናል ያስፈልጉታል። አጫጭር ከሆኑ ቦታዎች ከ19 ሜትር ከ20 ሜትር ላይ እንኳን አርሰናል የቅጣት ምት የሚያስቆጥሩ ተጫዋቾች አሉት ብዬ እኔ አፌን ሞልቼ መናገር አልችልም እና እንደዛ ስለሆነ የዞሊስ መምጣት በተለይ ይህን ነገር በደንብ መቅረፍ የሚችል ይሆናል ተብሎ ይታመናል። ከዚህ በተጨማሪ ደግሞ የማዕዘን ምቶችን ያው ዴክላን ራይስ፣ ኦዴጋርድ እና ቡካዮ ሳካ ናቸው የሚያሻሙት። ይህም ተጫዋቹ ደግሞ የማዕዘን ምት የማሻማት ኳሊቲ ያለው ተጫዋች ነው እና እነዚህ ሁለት ነገሮችን ለአርሰናል መስጠት የሚችል ተጫዋች ነው። አንደኛው ቅድም እንዳልኩት የአርሰናልን ማጥቃት መጨመር የሚችል በሁለቱም እግሮቹ የሚጫወት በየጨዋታው ላይ ጎልና አሲስት የሚያመርት ያለቀላቸውን የግብ ዕድሎች በተለይ አሁን አስቡት የሚቀጥለው ዓመት ከዩኬሬስ ጋር ምን አይነት ጥምረት ሊኖራቸው ይችላል። ዩኬሬስ የግብ ዕድሎች እንዲፈጠሩለት ይፈልጋል። የግብ ዕድሎችን ማግኘት ይፈልጋል እና እንደውም ለዩኬሬስ ብዙ ዴሊቨሪ እየቀረበለት አይደለም ሲባል ነበር። አሁን አስቡት ለዩኬሬስ የግብ ዕድል የሚፈጠርለት ተጫዋች ደግሞ ሌላ ተጫዋች ወደ ክለቡ መጥቷል እና ዞሊስ የሚያሻማቸውን ኳሶች የሚሰጣቸውን ጣጣቸውን የጨረሱ ኳሶች ዩኬሬስ መጠቀም ከቻለ በዩኬሬስ እና በዞሊስ መካከል የሚኖረው ጥምረት እጅግ በጣም አስደናቂ ሊሆን እንደሚችል ይሰማኛል። ስለዚህ በየጨዋታው ጎልና አሲስት ማምረት የሚችል ተጫዋች ነው። ሁለተኛ ደግሞ በሎ ብሎክ የተዘጉ ስፔሶችን በጣም በአጭር ድሪብል ማስከፈት የሚችል ተጫዋች በመሆኑና በተለይ ደግሞ
በቆሙ ኳሶች ላይ ብቃት ያለው ተጫዋች በመሆኑ ምክንያት በሁለቱም እግሮቹ ደግሞ የመጫወት ኳሊቲው አርሰናልን በሚቀጥለው ዓመት በውጤታማነቱ በፕሪሚየር ሊግ ሻምፒዮንነቱ እንዲቀጥል የሚያደርገው ጉዳይ መሆኑን እናነሳለን። እናንተስ ስለዚህ ተጫዋች ምን ሐሳብ አላችሁ? ይህን ተጫዋች በተመለከተ ምን ሐሳብ አላችሁ? አርሰናል ይህን ተጫዋች በማስፈረሙስ እንደው ማርቲኔሊ ቢቆይ ከማርቲኔሊና ከዞሊስ ማንን ትመርጣላችሁ? እኔ ዞሊስ ወደ አርሰናል የመጣው ለስኳድ ነው ብዬ አላስብም። ይሄ ስኳድ ለማስፋት ለስኳድ ዴብዝ ነው ብዬ አላስብም። ምናልባት እንደው ዕድሜው 28 29 ቢሆን እንደዛ ልንል እንችላለን። ገና 24 ዓመቱ ነው። ከማርቲኔሊ እንኳን በዕድሜ የሚያንስ ተጫዋች ነው እና ማርቲኔሊን ቤንች ለማድረግ ወይም ከማርቲኔሊ ጋር እየተፎካከረ ለመጫወት የመጣ ተጫዋች እንደሆነ ግልጽ ነው። አርሰናል ያውም እዚህ ቦታ ላይ ሌላ ተጫዋች ሁሉ ለማስፈረም እየተንቀሳቀሰ ነው። እነ ኒኮ ዊሊያምስ ኢቨን የነ አልቫሬዝም መምጣት ከዚሁ ጋር የሚያያዝ ጉዳይ መሆኑን እናነሳለን እና የዞሊስን መምጣት በተመለከተ ምን ሐሳብ አላችሁ የሚለውን ኮሜንት ላይ ሐሳቦቻችሁን አስቀምጡልን። ባለፈው ስለዚህ ተጫዋች የሰራ ነው ፕሮግራም ስላለ ያንን ፕሮግራም ገብታችሁ ልታደምጡ ትችላላችሁ። ከልጅነቱ ጀምሮ ምን አይነት ታሪክ አሳልፈዋል፣ ምን አይነት አስደናቂ ተጫዋች ነው፣ ምንስ ጥሩና ደካማ ጎኖች አሉት የሚለውን ነገር ከ13 ቀን በፊት የሰራ ነው የ21 ደቂቃ ፕሮግራም አለ። ያንን ገብታችሁ ልታደምጡ ትችላላችሁ። የዛሬውን ፕሮግራም ከወደዳችሁት ላይክ ማድረግ፣ ኮሜንት ላይ ደግሞ ሐሳቦቻችሁ መጻፍ አትርሱ። ሰብስክራይብ ሳታደርጉ ከሆነ ደግሞ የምታደምጡት ሰብስክራይብ በማድረግ የሮል ምልክቷ እንድትጫኑ እንጋብዛለን። ዛሬ ምሽት 1 ሰዓት ላይ ፈጣሪ ቢፈቅድ በቀጥታ ስርጭት ፕሮግራማችን እንገናኛለን። ማንቸስተር ዩናይትድ ከሮዘንበርግ የሚያደርጉትን የወዳጅነት ጨዋታ ይዘን እንመጣለን። በተለይ ከዚህ በኋላ የተመረጡ የወዳጅነት ጨዋታዎችን ፈጣሪ በፈቀደ ለእናንተ የምናደርስ ይሆናል። የማንቸስተር ዩናይትድን አንድ ብለን ከጀመረን በኋላ የሊቨርፑልን፣ የቼልሲን፣ የአርሰናልን ሌሎች ወዳጅነት ጨዋታዎች የሌሊት ጨዋታዎችን ቢሆን ወደ እናንተ የምናስተላልፍ ይሆናል። ዛሬ ምሽት ደግሞ ሰዓት ከበቃን እና ፈጣሪ ከፈቀደ በተለመደው ሰዓት የዝውውር ጉዳዮቻችንን ይዘን የምንመጣ ይሆናል ማለት ነው። ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። ፈጣሪ የምሽት ሰው ይበለን። መልካም ቀን መልካም ውሎ እንዲሆንላችሁ እንመኛለን።